ሰላም ጤና ይስጥልኝ የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ የብዙዎች ችግር የሆኑ የፊደላትን ድምጽ አለመለየት ብዙዎቻችን ማንበብ እየሞከርን ነገር ግን መጻፍ የማንችልባቸው በጣም ብዙ መሰረታዊ ችግሮች አሉ። ከነዚህ መሰረታዊ ችግሮች መካከል አንደኛና አራተኛ ፊደላትን ለይቶ አለማወቅ እንዲሁም ደግሞ ሶስተኛና ስድስተኛ ፊደላትን በአንድ ድምጽ የመጥራት ችግር የብዙዎቻችን ችግር ነው። እነዚህን መሰረት ያደረገ ቃልና አረፍተ ነገር እናያለን ማለት ነው። በእነዚህ መሰረት እንዴት አድርገን ፊደላትን አንደኛውን ከአራተኛው ሶስተኛውን ከስድስተኛው መለየት እንደምንችልና ማንበብ እየሞከርን መጻፍ የማንችልበትን ዋናውን መሰረታዊ ምክንያት ዛሬ እናያለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እዚህ ጋር ማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ልታገኙ ትችላላችሁ። በአጭር ጊዜ ብቻ በተለይ እነዚህን አራተኛና አንደኛ ድምጽ ሶስተኛና ስድስተኛ ድምጽ ባለማወቃችሁ ማንበብና መጻፍ የተቸገራችሁት ወንድሞቼ ዛሬ ቀለል ባለ ሁኔታ እናያለን። እናንተ ሰብስክራይብ አድርጋችሁ ለጓደኞቻችሁ ሼር እያደረጋችሁና ሰብስክራይብ እንዲያደርጉ ታደርሱልኝ ዘንድ ከወዲሁ አሳስባለሁ። እስከ መጨረሻው ለመከታተል ሞክሩ። እዚህ ጋር የምታዩት አንደኛ ፊደሎች የራሳቸው ድምጽ አላቸው፣ አራተኛ ፊደሎች የራሳቸው ድምጽ አላቸው። አንደኛ በአራተኛ መጠራት አይችልም፣ ሶስተኛም በስድስተኛ መጠራት አይችልም። ነገር ግን መጀመሪያ ማወቅ ያለብን ነገር ምንድነው? ከመሰረቱ አናባቢ ድምጾች አማርኛ 7 አናባቢ ድምጾች አሉት። የመጀመሪያው አ ሲሆን የመጀመሪያው አ ይባላል። ሁለተኛው ኡ ይባላል። ሶስተኛው ኢ ይባላል። አራተኛው አ ይባላል። አምስተኛው ኤ ይባላል። ስድስተኛው እ ይባላል። ሰባተኛው ኦ ይባላል። እነዚህ አናባቢ ድምጾች የሁሉም የአማርኛ እዚህ ጋር የተዘረዘረው ማንኛውም ቃል ይሁን ፊደል በእነዚህ መሰረት ነው የሚጠራው። በእነዚህ መሰረት ስለዚህ እነዚህን አናባቢ ድምጾች በመጠቀም አንደኛን ከአራተኛ መለየት፣ ሶስተኛን ከስድስተኛ መለየት በጣም ቀላል ነው። በተለይ ደግሞ ማንበብ እየሞከራችሁ መጻፍ የምትቸገሩ እህት ወንድሞቼ ካላችሁ ይህንን ቪዲዮ ረጋ ብላችሁ ተከታተሉ። ዛሬ መፍትሄ ታገኛላችሁ። ስለዚህ አንደኛ ፊደሎች ላይ አ የሚል ድምጽ አለ። መጀመሪያ እንዳልኳችሁ የአንደኛ ፊደሎች ምን አይነት ድምጽ ነው ያላቸው? አ የሚል ድምጽ ነው ያላቸው። አ ስለዚህ እዚህ ጋር የተዘረዘሩ ቃላቶች በሙሉ ይህን ድምጽ ይወስዳሉ። ለምሳሌ መከረ ይላል አይደል? ይሄ መከረ መከረ። ይሄስ ነገሰ በሙሉ አ የሚል ድምጽ አለ። ሌላስ ሰከረ ስንል አ የሚል ድምጽ አለ። አሁንም ዘለቀ ስትሉም አ የሚል ድምጽ አለ። እንዲሁም ደመቀ ስትሉም አ የሚል ድምጽ አለ። ተገኘ ስትሉም አ የሚል ድምጽ አለ። በውስጡ ሁሉም ፊደል አ የሚል ድምጽ ያለው ስንተኛ ስለሆነ ነው? አንደኛ ስለሆነ ብቻ ነው። አራተኛ ቢሆን ኑሮ ከዚህ ጋር አራተኛ ቢሆን ኑሮ ምንድነው የሚሆነው? መከረ የሚለው ማካራ ነው የሚሆነው። ማካራ። ለምን? አራተኛ ላይ ያለው አናባቢ ድምጽ ደግሞ ማን ነው የሚሆነው? አ ነው የሚሆነው። ይሄ ነው የሚሆነው። ልብ በሉ። አንደኛ ላይ አ የሚል ድምጽ ነው ያለ፣ አራተኛ አ ነው የሚለው። ስለዚህ በፊደል ስናስገባው ለምሳሌ አንደኛ ለ ካለ አራተኛ ላ ይሆናል። አንደኛ መ ካልና አራተኛ ማ ይሆናል። አንደኛ ሰ ካልና አራተኛ ሳ ይሆናል። አንደኛ ገ ካልና አራተኛ ጋ ይሆናል። ስለዚህ ልዩነቱ ምንድነው? አናባቢ ድምጽ ነው የሚለያቸው። በተለይ አንደኛን ከአራተኛ የምንለይበት፣ ሶስተኛን ከስድስተኛ የምንለይበት አናባቢ ድምጾችን በመጠቀም ብቻ ነው በትክክል ልናገኘው የምንችለው። በተለይ ደግሞ ማንበብ እየሞከርና መጻፍ የምንቸገረው ከነዚህ አንጻር ነው። አናባቢ ድምጾችን በትክክል ባለመቁጠርና በፊደሉ ውስጥ ያለው ድምጽ አናባቢው ማን ነው የሚለውን ባለማወቃችን ወይም ስንተኛ ድምጽ ነው። ስንጽፍ እያንዳንዱን ለመጻፍ ምን ማድረግ አለብን? አናባቢ ድምጾችን መጠቀም። አናባቢ ድምጾች ከአንደኛ እስከ ሰባተኛ የማይቀያየሩ አንድ ወጥ ድምጾች ናቸው። ስለዚህ የአ ቤተሰቦችን ከአንደኛ እስከ ሰባተኛ እንጽፍና ነገር ግን መጀመሪያው ስንነሳ አ ብለን ነው የምንነሳው። ምክንያቱም በአናባቢ ድምጽ ጊዜ አ አይደለም የምንለው። ማን ነው የምንለው? አ ነው። ስለዚህ መሰረከበ ስንል በሙሉ አ የሚል ድምጽ የምናገኘው አናባቢ ድምጹ አ ስለሆነ ወይም አንደኛ ፊደል ስለሆነ ነው። ስለዚህ አንደኛ ፊደል ከሆነ አ የሚል ድምጽ ይኖራቸዋል። አራተኛ ላይ አ የሚል ድምጽ ነው ያላቸው። በደንብ ልብ ብላችሁ መከታተል ያለባችሁ ነገር ማለት ነው። አራተኞች ላይ አ የሚል ድምጽ ነው ያለ። የመጀመሪያው ላይ ደግሞ አ የሚል ነው። ስለዚህ እዚህ ጋር እንዳልኳችሁ መከረ፣ ነገሰ፣ ከሰረ፣ ዘለቀ፣ ደመቀ፣ ተገኘ ስንል በሙሉ አ የሚል ድምጽ አላቸው። እዚህኛዎች ጋር ስንሄድ ደግሞ አራተኛዎች አ የሚል ድምጽ አላቸው ብያችኋለሁ አይደለ? ፋ ስትሉ አለ፣ ና ስትሉም አለ። በአንድ ላይ ፋና ይላል አይደለ? ፋና። ሁለቱም አራተኛ ድምጾች ናቸው። ሁለቱም አራተኛ ድምጾች ናቸው። ሌላው ካሳ፣ ካ ስትሉም አራተኛ ነው፣ ሳ ስትሉም አራተኛ ነው። እንዴት አገኘ ነው? አ የሚል ድምጽ አለው ብለናል። መጀመሪያ ስንጀምር አራተኛ ድምጾች አ የሚል ድምጽ አላቸው ብለናል። ስለዚህ
ካ ስትሉ አ ይላል፣ ና ስትሉም አ ይላል። ስለዚህ አናባቢ ድምጾች አራተኛ ድምጾች ከሆኑ ፊደሉም አራተኛ ይሆናል ማለት ነው። ስለዚህ ካሳ የሚል ቃል ይሰጠናል። ሌላው ባላ ባላ ባላ፣ ይህም ሁሉም አራተኛ ናቸው። የመጀመሪያ ቢሆን ኑሮ በለ ነው የሚሆነው። በለ በለ። አሁን እነዚህ መጀመሪያ ቢሆኑ በለ ነው የሚሆን፣ ነገር ግን አራተኛ ስለሆነ ባላ ይሆናል። ባላ። ሌላው አሁንም እዚህ ጋር ጫካ ይላል አይደለ? ጫካ። ጫ ስትሉ ማፍ ያስከፍታል፣ ካ ስትሉ ማፍ ያስከፍታል እንደዛው። እዚህም ጋር ደግሞ ዋዛ ዋዛ ስትሉ ዋም አራተኛ ነው፣ ዛም አራተኛ ነው። ጣና ስትሉም በተመሳሳይ ጣና። ነገር ግን አንደኛ ቢሆን ኑሮ ምን ሊፈጠር ይችላል? አንደኛ ፊደል ከሆነ አ ሚል ድምጽ ነው ያለው። አራተኛ ከሆነ ደግሞ አሁን እንዳየነው አ ሚል ድምጽ አለው። ሌሎችን ሶስተኛና ስድስተኛ በቀጣይ እሰራላችኋለሁ። እናንተ እንዲሰራላችሁ የምትፈልጉ ካላችሁ ይህንን ቪዲዮ ስታዩ ኮሜንት ላይ ድጋሜ ሶስተኛና ስድስተኛ ይሰራልን፣ አሊያም ደግሞ የሆነ ምልክት አስቀምጡልኝ። መጻፍ የማትችሉ እንዲሰራላችሁ የምትፈልጉ ሶስተኛና ስድስተኛ ምልክት አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ እይታው በጣም ቀንሷል፣ ለሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባችኋለሁ። አሁን በእነዚህ በአንደኛና በአራተኛ ፊደሎች ቃል ከመሰረትን በኋላ አረፍተ ነገር እንመሰርታለን። ለምሳሌ አረፍተ ነገር ስንመሰርት መከረ ከሚለው ጋር መከረ የሚለው ጋር ምን አይነት አረፍተ ነገር አለ? አባት ልጁን መከረ። አባት ምን አለ? ልጁን መከረ የሚል አረፍተ ነገር መስራት እንችላለን። ነገሰ በሚለው ደግሞ ጨካኝ ንጉስ ነገሰ። ጨካኝ ንጉስ ነገሰ። ነገሰ በሚለው አረፍተ ነገር ስንሰራ ምን ይላል? ጨካኝ ንጉስ ነገሰ እንላለን። ሌላው ነጋዴ ከሰረ በሚለው ላይ ደግሞ ነጋዴ ብዙ ገንዘብ ብዙ ነገር ከሰረ። ምን ይላል? ነጋዴ ብዙ ነገር ከሰረ። ከሰረ በሚለው አረፍተ ነገር ስንሰራ ማለት ነው። ሌላው ዘለቀ በሚለው ደግሞ አሁን አረፍተ ነገር ስንሰራ ያ ልጅ ስሙ ዘለቀ ነው። ያ ልጅ ስሙ ማን ነው? ዘለቀ ነው። ስሙ ዘለቀ ነው። ደመቀ በሚለው ደግሞ ዛሬ ጨዋታው ምን አለ? ደመቀ። ዛሬ ጨዋታው ደመቀ ማለት እንችላለን። ተገኘ በሚለው ደግሞ የጠፋው ልብስ ተገኘ። በቀላሉ እንደዛ አድርገን ማንበብ እንችላለን፣ ወይም ደግሞ አረፍተ ነገር መመስረት እንችላለን። የጠፋው ልብስ ተገኘ ካለ ቃሉ ማን ነው? ተገኘ ነው። ስለዚህ በተገኘ ቃል አረፍተ ነገር ስንመሰርት የጠፋው ልጅ ወይም የጠፋው ልብስ ተገኘ ማለት እንችላለን። በእነዚህ በአራተኞች ደግሞ አሁንም አረፍተ ነገር ስንመሰረት ልብ በሉ። ፋና ነው አይደለም የሚለው ይሄ ፋናን አውቃለሁ። ፋናን አውቃለሁ። ፋና የምትባል ልጅ አውቃለሁ ማለት ነው። በሌላ አባባል ፋና የምትባል ልጅ አውቃለሁ። ካሳ በሚለው ደግሞ ከሰው ካሳ ተቀበለ። ከሰው ምን ተቀበለ? ካሳ ካሳ። ባላ ስንል ደግሞ ባላ በድጋፍ ለድጋፍ ያገለግላል። ምን አለ? ባላ ለድጋፍ ያገለግላል። ብዙ ጊዜ በገጠራማው አካባቢ ወጣ ብላችሁ ካያችሁ ያጥር የሚጠቀሙበታል። ባላ ማለት አንድ እንጨት ሁለት ባላ ያለው ማለት ነው። ለአጥር የሚጠቀሙበታል፣ ለሆነ ነገር ማስደገፊያ ይጠቀሙበታል። ስለዚህ ባላ ለድጋፍ ያገለግላል። ጫካ ካልነ ደግሞ አካባቢው ጫካ ነው። አካባቢው ምንድነው? ጫካ ነው። ጫካ ነው። ዋዛ አንተ ዋዛ አታብዛ። አንተ ምን አትበል? ዋዛ አታብዛ። ዋዛ። ጣና በሚለው ደግሞ ጣና ትልቅ ሐይቅ ነው። መሃል ላይ ሀ ምትለዋን አጥፏት ዳብል ሆናለች ከይቅርታ ጋር። ስለዚህ ጣና ትልቅ ሐይቅ ነው። ጣና ትልቅ ሐይቅ ነው። ስለዚህ ዛሬ ያየናቸው አንደኛና አራተኛ ድምጾች ላይ በደንብ በትኩረት እዩዋቸው። እያንዳንዱን አራተኛና አንደኛ ድምጽ መለየት ትችላላችሁ። ያ ማለት አንደኛ ድምጽ ላይ አ ሚል ድምጽ አለ፣ አራተኛ ላይ ደግሞ አ ሚል ድምጽ አለ። በቀጣይ ደግሞ ሶስተኛና ስድስተኛ ፊደልን እንዲሰራላችሁ የምትፈልጉ ካላችሁ ኮመንት ላይ አስቀምጡልኝ። የእናንተን ፍላጎት መሰረት ያደረገ ትምህርት እየሰጠን ስለምንገኘው እናንተ እንዲሰራላችሁ የምትፈልጉ ከሆነ በተለይ ሶስተኛና ስድስተኛ ድምጻቸው አልለያችሁ ያላችሁ ካላችሁ እነሱን ድጋሚ እሰራላችኋለሁ። እናንተ ኮመንት ላይ ስትጽፉልኝ ነው የምሰራው ባይዙይ። ስለዚህ ፍላጎታችሁን መሰረት ያደረገ ትምህርት እንድሰጣችሁ የምትፈልጉ ካላችሁ ሁላችሁም ኮመንት ላይ አስቀምጡልኝ። እናንተ ኮመንት ላይ ይሰራልን ብላችሁ ከጻፋችሁ ሶስተኛና ስድስተኛን ደግሞ ከዚህ በተሻለ መልኩ በደንብ አብራርቼ በእያንዳንዱ ፊደል ቃል እየመሰረትኩና እንዲሁም ፊደላትን ጨምሮ እየጻፍኩ የማሳያችሁ ነው የሚሆነው።
በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። ትምህርቱን ለመከታተል እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። ቀለል ባለ ሁኔታ ምክርንም ጨምሮ እያስተማርን ነው የምንገኘው። በተለይ ደግሞ ብዙ ጭንቀት ያለባችሁ፣ ለማንበብ ለመጻፍ የተቸገራችሁ፣ እንዲሁም ተጓዳኝ ችግሮችን ሁሉ ለማን እናካፍል እያላችሁ የምትጨነቁ እህት ወንድሞቼ ካላችሁ ለእናንተ የሚሆን ምክር አለን። ስለዚህ ደውሉ፣ አናግሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።